አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድ የቱኮደር ቻናል ተከታታዮች በሙሉ በያላችሁበት ሰላማችሁ ይብዛልኝ። በዛሬው ሌክቸራችን የምንማረው የ11ኛ ክፍል ዌብ ዲዛይን ኤንድ ዴቨሎፕመንት ኮርስ ነው። ስለዚህ እስከ መጨረሻው ድረስ አብራችሁ ይቆዩ። ዋት ኢዝ ዘ ዌብ? ስለዚህ ዌብን ስንመርጥ 11ኛ ክፍል ዌብ የሚባለው ነገር ምን ማለት ነው? ዌብ ኢዝ ዋት ኢዝ ዘ ዌብ የሚለውን አንደርስታንድ ማድረግ አለብን ማለት ነው። ዋት ኢዝ ዘ ዌብ ስንል ዌብ ኢዝ ዘ ሂውጅ ኮሌክሽን ኦፍ ዌብ ፔጆች፣ የዌብ ፔጆች የብዙ ዌብ ፔጆች ኮሌክሽን ጥርቅም ነው። ኤንድ ኦንላይን ኢንፎርሜሽን ዛት ዩ ካን አክሰስ ዩዚንግ ዘ ኢንተርኔት ስሩ ዘ ብራውዘር፣ የተለያዩ ሶፍትዌሮችን ተጠቅመን በኦንላይን ላይ ኢንፎርሜሽኖችን አክሰስ ማለት መረጃዎችን እንዴት መጠቀም ስንችል ኢንተርኔት ተጠቅመን፣ ያ ማለት ምን አይነት ሶፍትዌሮችን እንጠቀማለን ስንል ክሮም ሊሆን ይችላል፣ ፌርፎክስ ሊሆን ይችላል፣ ኢዴጅ ሊሆን ተጠቅመን በኦንላይን ላይ ኢንተርኔት ተጠቅመን መረጃዎችን መጠቀም ዌብ ይባላል። እነ ኢት አሎስ። ስለዚህ ስለ ዌብ ይሄን ያህል ካል ኢት አሎስ ፒፕልስ ቱ፣ እነዛ ሰዎች ምን እንዲኖራቸው ያረጋቸዋል ስንል አንደኛ ወይም ቪው ኢንፎርሜሽን መረጃዎችን ማየት ይችላሉ። ምሳሌ ቴክስት ሊሆን ይችላል፣ ኢሜጅ ሊሆን ይችላል፣ ቪዲዮ ሊሆን ይችላል። ሳምቲንግ ኮኔክት ቱ ዘ ዌብሳይት፣ ከዌብሳይት ጋር ኮኔክት መሆን ይችላል። ምሳሌ ከአዶቤ፣ ከአልባባ፣ ከአማዞን ምናምን ጋር ከዌብሳይቶች ጋር ኮኔክት መሆን ትችላላችሁ። ሰርች ፍሮም ቲንግስ፣ በሆነ ነገር በጎግል ላይ በክሮም ላይ በምን ገብታችሁ የሆነ ነገር ሰርች ማድረግ ትችላላችሁ። ኮሚኒኬሽን፣ መግባባት ትችላላችሁ። ዩዘር ቱ ኦንላይን ሰርቪስ፣ በኦንላይን ላይ አገልግሎት መሰጣጣት ትችላላችሁ። ምሳሌ በኢሜል፣ በሶሻል ሚዲያ፣ በባንኪንግ እና በለርኒንግ ምን ማድረግ ትችላላችሁ? ኮሚኒኬት ማድረግ ትችላላችሁ። ይሄ ዩዘር ሰርቪስ አገልግሎት መስጠት ትችላላችሁ ማለት ነው። ስለዚህ ደግሞ ስለ ዌብ ይሄን ያህል ካል ዌብ ዴቨሎፕመንት ኤንድ ዌብ ዲዛይን ኤንድ ዴቨሎፕመንት ኬሪየር ፓዝስ፣ ዲዛይን ኤንድ ዴቨሎፕመንት ኢንክሉዲንግ ሰቨራል ኬሪየርስ። ዌብ ዲዛይን ኤንድ ዴቨሎፕመንት የተለያዩ ሙያዎችን ያካትታል። ኢች ጆብስ ፎከስ ኦን ዲፈረንት ፓርት፣ ያንዳንዱ ስራ ደግሞ የሚያተኩረው ዌብሳይት ኤንድ አፕስ የድረ ገጾችና ድረ መተግበሪያዎችን ምን በማድረግ ክሬት ሊያደርግ ይችላል፣ በመፍጠር ዲዛይን በማድረግ ማናጅ በማድረግ ምንም ያተኩራል ማለት ነው። ስለዚህ ክሬቲንግ ጋር የሚፈጥረው ሌላ፣ ዲዛይን የሚያደርገው ማናጅ የሚያደርገው ነገሮች የተለያዩ ስራዎችን ያካትታል ስላል እነዛን ነገሮች ዌብሳይት እና ዌብ አፕ ነገሮችን ክሬቲንግ ዲዛይን እና ማናጅንግ በማድረግ ፎከስ ያደርጋሉ ማለት ነው። ስለዛ ከነዛ ኬሪየር ኦፍ ዌብሳይት ዲዛይን ከሚባሉት ውስጥ ዌብ ዲዛይነር አንደኛው ዋን ፓርት ኦፍ ዌብ ዲዛይን ኤንድ ዴቨሎፕመንት ኬሪየር ከሚባሉት ውስጥ ዌብ ዲዛይነሩ ነው። ዌብሳይት ዲዛይነር ይባላል። ምሳሌ ሌያውቱ፣ አቀማመጡ፣ ከለሩ፣ ኢሜጁ እና በተኖቹ ምን ይምሰል ሲል ስለ ዲዛይነሩ ነው። ከዛ ሜኪንግ ዘ ሳይት ቪዥዋል አፒሊንግ ኤንድ ፕሮፌሽናልስ፣ ያ ማለት ምኖችን ይሰራል ሳይት የዌብሳይት ወይም የድረ ገጹን ቪዥዋል የእይታ ምቾት፣ የእይታ ማራኪነት፣ ውብነትንና ፕሮፌሽናል ወይም ሙያውን ምን ያደርጋል? ይገነባል ወይም ማረጋዛ ሜክ ያደርጋል ይሰራል ማለት ነው። ኢንሹሪንግ ዲዛይን ማቺንግ ኤንድ ብራንድ አይዴንቲቲ፣ የእንትኖቹን የምርት መለያዎችን ያረጋግጣል። ያማት ኢንሹሪንግ ዲዛይን ማቺንግ ብራንድ አይዴንቲቲ፣ የእንትኖች የምርት ስምና ማንነቱን ያረጋግጥልናል ማለት ነው። ክሬቲንግ ግራፊካል አይከን ኤንድ ማክ አፕስ፣ ምኖችን ደግሞ ግራፊካሎችን ይፈጥርልናል፣ አይከኖችን ኤንድ ማክ አፕስን ይፈጥርልናል ማለት ማን? ዌብ ዲዛይነሩ ማለት ነው። ከዛ ምኖችን አፕሊኬሽኖች ዋት ኢዝ ዘ ዩዝ ኦፍ አፕሊኬሽኖች ምን ቱሎችን ይጠቀማል ስንል ፊግማ ይጠቀማል፣ አዶቤ ኤክስዲ ይጠቀማል፣ ፎቶሾፕ እና ካቫ የተባሉትን አፕሊኬሽኖች መጠቀም ይችላል ማለት ነው። ማን? ዌብ ዲዛይነሩ። ሁለተኛ እንደገና ኬሪየር ኦፍ ዌብ ዲዛይን ኤንድ ዴቨሎፕመንት ከሚባሉት ፍሮንት ኤንድ ዴቨሎፐር፣ የፊት ወይም ለኛ ለሰዎች ጋር ኢንተራክት ወይም ሰዎች ጋር የሚታየውን ነገር አበልጻጊ ማን ነው? ፍሮንት ኤንዶችን የሚያበለጽገው ማን ነው ስንል ፍሮንት ኤንድ ዴቨሎፐር ነው። ዋት ኢዝ ዘ ዱ፣ እነሱ ምን ያደርጋል? ፍሮንት ኤንድ ዴቨሎፐር ምን ያደርጋል ስንል ኮንቨርት ዲዛይን ኢንቱ ሪል ዌብ ፔጅስ፣ ያ ማለት የምናየው ነገር ወደ ሪል እኛ ጋር ኮንታክት በሚያደርገው ነገር ወደ እውነተኛ ነገር ላይ ኮንቨርት ይቀይርልናል። ቢልዲንግስ ኤቨሪቲንግ ዛት ዩዘር ሲ ኤንድ ኢንተራክት ዊዝ፣ ቢልድ ያደርግልናል። ያን ነገር ደግሞ ምን ይገነባልን? ኤቨሪቲንግ በአይናችን የምናየውንና ኮሚኒኬት ወይም ኢንተራክት የምናደርገውን ነገሮች ማንኛውንም ነገር እንደገና ቢልድ ያደርግልናል፣ ይገነባልና ወይም ሜክ ያደርግልናል ማለት ማን? ፍሮንት ኢንዱ እኛ ጋር አታች የሚያደርገው። ምሳሌ ቴሌግራም ገብቼ ቴሌግራም አፕሊኬሽን ጋራ ኮሚኒኬት ባረግ፣ ስለዚህ ምንድነው ኢንተርፌስ ነው እሱና እኔ እንትን ምናል። ስለዚህ ለኛ የሚታየውን ነገር ሁሉ ታይፕ እንዲያደርግ እንደገና ሳንድ እንዲያደርግና ሪሲቭ እንዲያደርግ ማረጋውን ሁሉ ነገሮች ኢንተራክት እኔ ጋርና ሲማረጋቸው ነገር የሚያደርግ ማለት ፍሮንት ኢንዱ ነው። የፊት አበልጻጊ ሰው ለሰው ጋር አታች ሰዎች ጋር የሚታየውን ለሰው የሆኑት ነገሮች አበልጻጊው ነው ማለት ነው ፍሮንት ኢንድ ዴቨሎፐሩ። ሜኪንግ ዘ ዌብሳይትስ ሪስፖንሲቭ፣ ድረ ጣቢያው ምላሽ እንዲሰጥ ያደርግልናል። ምሳሌ ወርክ ኦን በፎን በስልክ ሊሆን ይችላል፣ በታብሌት ሊሆን ይችላል፣ በፒሲ ሊሆን ይችላል እንትን ምላሽ እንዲሰጥ ያረግልናል ማለት ማን? ፍሮንት ኢንድ ዴቨሎፐሩ። አድ ዘ አኒሜሽን ሜኑ ምኖችን ይጨምራል፣ አኒሜሽኖችን ይጨምርልናል፣ ሜኑዎችን ይጨምርልናል፣ ስላይደርስ ይጨምርልናል። ኤንድ ኢንተራክቲቮች ምንድነው ያደርጋል? ኢንተራክቲቭ ኤሌመንቶችን አድ ማድረግ ይችላል ማን? ፍሮንት ኢንድ ዴቨሎፐር ማለት ነው። ቴክኖሎጂ ምንም አይነት ቴክኖሎጂ ይጠቀማል ስን ኤችቲኤምኤል ሃይፐር ቴክስት ማርክአፕ ላንጉጅ ስትራክቸር ነው፣ ሲኤስኤስ ነው፣ ስታይሊንግ ነው፣
ጃቫስክሪፕት ኢንተራክሽን ነው። ስለዚህ ይቅርታ ኤችቲኤምኤል ስትራክቸር ነው። ያ ማለት አወቃቀሩ ነው። ስለ አወቃቀሩ ነው የሚያው። ሲኤስኤስ ስለ ስታይል ነው፣ ስለ ውበቱ ስለ መልኩ ነው የሚጨነቀው። ጃቫስክሪፕት እንደገና ስለ ኢንተራክሽን ነው፣ ስለ ዳይናሚክ የሆነ ኢንተራክሽን ነው የሚያደርገው። ፍሬምወርክስ የሚባሉት እነማን ናቸው ስን ሪአክት፣ ከዛ ቪዩኢ እና አንጉላር የተባሉት አፕሊኬሽን ወይም ፍሬምወርክ ኦፍ ፍሮንት ኢንድ ዴቨሎፐሮች ናቸው ማለት ነው። ስለዚህ ፍሮንት ኢንድ ዴቨሎፐር የምንባለው በ11ኛ ክፍል የምናየው ኤችቲኤምኤል ሲኤስኤስ እና ጃቫስክሪፕት የተባለ። ስለዚህ ፍሮንት ኢንድ ከሚባሉት ውስጥ ፍሮንት ኢንድ ዴቨሎፐር የሚያደርጋቸው ኤችቲኤምኤል ሲኤስኤስ እና ጃቫስክሪፕት ናቸው። ስለዚህ በእኛም በ11ኛ ክፍል ፍሮንት ኢንድ ዴቨሎፐር ስለሆነ የምንማረው ኤችቲኤምኤል ሲኤስኤስ እና ጃቫስክሪፕት ያሉትን ነገሮች ነው የምናየው። ስለዚህ እነዚህ ዋን ፓርት ኦፍ ፍሮንት ኢንድ ዴቨሎፐር ናቸው፣ ዴቨሎፕመንት ናቸው ማለት ነው። ባክኢንድ ማለት እኛ የማናየው ማለት ነው። ያ ማለት ከሰርቨር ሳይድ ያለው ማለት ዋት ኢዝ ዱ ምን ይሰራል ምን ያደርጋል ስን ባክኢንደሩ ዴቨሎፐሩ ወርክስ ኦን ዘ ሰርቨር ሳይድ የሚሰራው ምንድነው? ከሰርቨር ሳይድ ነው። ቢሃይንድ ዘ ዌብሳይት ከዌብሳይት እንትን ሆኖ ማለት ዳታቤዙ ላይ ሆኖ ነው ማለት። ቢልዲንግ ሲስተም ላይክ ሎጊን ምንድነው እነዛ መገንባት የሚችለው ሎጊን ሲስተም ምሳሌ አሁን ሆነ ሳይት ገብተን ሎጊን ለማለት ምሳሌ ስም አስገባ፣ ፓስዋርድ፣ ኢሜል አስገባ የሚለው እና ያን ለመስራት ሎጊን ፔጅ ለመስራት፣ ፔመንት ሜተድ ለመስራት፣ ፎርም ለመስራት፣ ዳታ ስቶሬጅ ለማድረግ የሚሰራው ማለት ባክ ኢንድ ዴቨሎፐሩ ነው ማለት። ማናጅ ዳታቤዝ ኤንድ ሰርቨር ኮሚኒኬሽን ዳታቤዞችን ምንድነው ዳታን ስቶር የምናደርጋቸውን ማናጅ ማድረግ ይችላል። ሰርቨርም ጋር እንደገና ኮሚኒኬሽን ማድረግ ይችላል ማለት ነው። ኢንሹሪንግ ሰኩሪቲ ፐርፎርማንስ ኤንድ ስፒዲንግ ምኖችን ደህንነትን ያረጋግጥልናል፣ ፐርፎርማንስን ያረጋግጥልናል፣ ኤንድ ስፒድን ያረጋግጥልናል። ማን ባክ ኢንድ ዴቨሎፐር ማለት ነው። ምን አይነት ቴክኖሎጂዎችን ይጠቀማል ስንል ዋት ኢዝ ዘ ዩዝ ኦፍ ቴክኖሎጂ ኢን ባክ ኢንድ ዴቨሎፐር ስንል ላንጉጆቹ ምንም ናቸው። ፓይተን አለ፣ ፒኤችፒ፣ ጃቫ እና ኖድ .js የተባሉት ምንድናቸው? ባክኢንድ ዴቨሎፐር ቴክኖሎጂዎች ናቸው። ዳታቤዞች ከሚባሉት ውስጥ እንደገና ማይኤስኪዩኤል አለ፣ ከዛ ማንጎ ዲቢ አለ፣ ፖስትግሪ ኤስኪዩኤል አለ። እነዚህ ምንድናቸው? ላንጉጆች እና ዳታቤዝ ናቸው። ቱሎች ምን አይነት ቱሎች ስንጠቀም ስንል ኤፒአይኤስ ማለት አፕሊኬሽን ፕሮግራሚንግ ኢንተርፌስ ማለት ነው። ያ ማለት ሚሴጅ ከአንድ አፕሊኬሽን ወደ ሌላ አፕሊኬሽን ሚሴጅ ይዞ የሚሄድ ማለት ነው። አውተንቲኬሽን ማረጋገጫ መስጠት። ምሳሌ አንድ ሰው መጥቶ ነው ወይ አይደለም ሮቦት ነው ወይ ሰው ነው ብሎ አውተንቲኬሽን ማረጋገጫ መስጠት። ኢንክሪፕሽን እንደገና ደግሞ ሚሴጅ ሰንድ ሲያደርግ ለሚልከው ሰውዬ ነገር ሌላ ሰዎች እንዲያነቡበት ኢንክሪፕሽን ማድረግ። እነዚህ ሁሉ የምንድን ናቸው? የባክ ኢንድ ዴቨሎፐር ናቸው ማለት ነው፣ ቴክኖሎጂዎች ናቸው። ፉል ስታክ ዋት ኢዝ ዘ ሚኒንግ ኦፍ ፉል ስታክ? ፉል ስታክ ኢዝ ሁለቱንም ባክ ኢንድንም ፍሮንት ኢንድንም ዴቨሎፕ የሚያደርግልን ማለት ነው። ዋት ኢዝ ዘ ዱ ምን ይሰራል ስንል ወርክስ ኦን ዘ ቦዝ ፍሮንት ኤንድ ባክ ኢንድንም ዴቨሎፕ ያደርግልናል። ማን ፉል ስታክ ዴቨሎፐር ቢልድ ኮምፕሌት አፕሊኬሽን ፍሮም ስታርት ቱ ፊኒሽ ከመጀመሪያ ጀምሮ እስከ መጨረሻ ድረስ ቢልድ ያደርግልናል። ምን አፕሊኬሽን? ያ ማለት ስታርት ሲያደርግ ፍሮንት ኢንድ ላይ ነው። ያ ማለት ኢንተርፌስ ኢንተራክት ኦፍ ኢንተርፌስ ላይ ነው የሚያደርገው። ፊኒሽ ሲያደርግ እንደገና ነው ዳታቤዝ ላይ። ስለዚህ ዳታቤዙንም ወይም ሰርቨር ሳይዱንም ክላይንት ሳይዱንም በአንድ ጊዜና ፊኒሽ ያደርግልን ይጨርስልናል ማለት ነው። አንደርስታንዲንግ ዲዛይን ስለ ዲዛይኑ አንደርስታንድ ማድረግ አለብን። ሎጂኩ ስለ ዳታቤዙ ኤንድ ዴቨሎፕመንቱ ምን ማድረግ አለበት? መረዳት አለበት ማለት አንደርስታንድ ዲዛይን ማድረግ አለበት ማለት ነው። ስለ ሎጂኩ ስለ ዳታቤዙ ኤንድ ዲፕሎይመንቱ ምንድነው አንደርስታንድ ማድረግ አለበት። ቬሪ ፍሌክሲብል ኤንድ ሃይ ዲማንድ አያችሁታ። ቬሪ ፍሌክሲብል ኤንድ ሃይ ዲማንድ ነው ማን ፉል ስታክ ዴቨሎፐር ማለት ነው። ስኪሎች ምን አይነት እንትኖች ስኪሎች ይኖሩታል ስንል አንደኛ የሁሉም ሊኖሩት ይችላል። እንዲያጠቃላይ ፉል ስታክ ዴቨሎፕመንት ማለት የባክም የፍሮንትም ነው ካል። ስለዚህ የፍሮንትም የባንክም ምን እውቀት ወይም እንትን ሙያ ሊኖረው ይገባል ማለት ነው። ለምሳሌ ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት ስለ ፍሮንት ኢንድ ሊገባ ይችላል። ፓይተን፣ ፒኤችፒ፣ ዳታቤዝ እና አፕሊኬሽን ፕሮግራም ኢንተርፌስ ኤንድ ሆስቲንግ የተባሉት እንደገና ደግሞ ምን ማድረግ አለበት? እውቀት ወይም ሙያ ሊኖረው ይገባል ማለት ማን ፍሮንት ኢንድን ፉል ስታክ ዴቨሎፐር የሚያደርግ ሰውዬ የባክ ኢንድም የፍሮንት ኢንድም ስኪል ሊኖረው ይገባል ማለት ነው። ተጠቃሚዎች ተሞክሮ ንድፍ አውጪ ተጠቃሚዎች ተሞክሮ ንድፍ አውጪ ምን ይሰራል? ዋት ዘይዱ ምን ያደርጋል ስንል ፎከስ ኦን ዩዘር ኒድስ ኤንድ ቢሄቪየር ስለ ተጠቃሚዎች እንትን ዩዘሮች ኒድ ፍላጎትና ባህሪዎች ማወቅ አለበት። ከዛ ሪሰርች ሃው ዩዘርስ ቲንክ ኤንድ ኢንተራክት ሪሰርች የሆነ ምርምር ይሰራል። ምን ሃው ዩዘርስ ሰዎች ምን ያስባሉ እንደገና ደግሞ ምን ኢንተራክት ያደርጋሉ የሚለውን ነገር ደግሞ ምን ሪሰርች ማድረግ አለበት። ፕላን ኢን ዘ ዩዘርስ ጆርኒ የእንትኖችን የተጠቃሚዎችን ጉዞ ምን ያደርጋል? እቅድ ያወጣል። ሃው ቱ ዩዘርስ ሙቭ ስሮ ኢን ዘ ሳይት ሳይት ውስጥ ወይም በዛ በራሱ ድረገጽ ውስጥ እንዴት አይነት ሙቭመንት እንቅስቃሴ ይኖራቸዋል ብሎ ያን ነገር ፕላን ያወጣል ወይም እቅድ ያወጣል። ቴስቲንግ ዩዜቢሊቲ ላጠቃቀም ምቹ መሆኑን ይሞክራል። ኢንሹሪንግ ሲምፕሊሲቲ ኤንድ ኢፎርት ምቾቱንና ቀላልነቱም ደግሞ ያረጋግጣል ማለት ማን
ዩኤክስ ወይም ዩዘር ኤክስፒሪየንስ የተባሉ ቱሎቹ ምንድን ናቸው ካልን ፊግማ አለ፣ አዶቤ ኤክስዲ አለ፣ ዋየር ፍሬሚንግ አለ፣ ቱልስ ዩዘር ቴስቲንግ ቱልስ የተባሉት ሳም ኤግዛምፕል ኦፍ ዩኤክስ ወይም ዩዘር ኤክስፒሪየንስ ዲዛይነሮች ናቸው ማለት ነው። በመጨረሻ የምናየው ኮንቴንት ማናጀር የሚባለው የይዘት ስራ አስኪያጅ መዋት ዘይዱ ምን ይሰራ? አፕዴት ኤንድ ኦርጋናይዚንግ ዌብሳይት ኮንቴንት የዌብሳይቶችን የድረ ገጾችን ይዘት ምን ይላል? ኦርጋናይዝ ያደርጋል፣ ያዘጋጃል፣ ኤንድ ደግሞ አፕዴት ያደርጋል፣ ያስተካክላል ወይም በራሳቸው ቴክኖሎጂ ቤዝ እንዲሆኑ አፕዴት ያደርጋል፣ ያዘጋጃቸው ቴክስት ሊሆን ይችላል፣ ኢሜጅ ሊሆን ይችላል፣ ብሎግስ ሊሆን ይችላል፣ ያዘጋጃል። ኢንሹሪንግ ኮንቴንት ኢዝ ኮሬክት ይዘቱን ያረጋግጣል ማለት ኮንቴንቱን ትክክል ነው ወይ ብሎ ኮንቴንቱን ወይም ይዘቱ ትክክል ነው ወይ ብሎ ያረጋግጣል። ሰርች ኢንጂን ኦፕቲማይዜሽን ተስማሚ እና አሳታፊነትን ምን ያረጋል? ያረጋግጣል። ወርኪንግ ዊዝ ራይተር ከምኖች ጋር ይሰራል? ከራይተሩ ጋር፣ ከዲዛይነሩ ጋር እና ከዴቨሎፐሩ ጋር ባንድ ሆኖ ይሰራል ማለት ነው። ዩዝስ ሲኤምኤስ ቱልስ ላይክ ወርድፕረስ፣ ጁምላ፣ ድሮፕል የተባሉትን አፕሊኬሽኖች ይጠቀማል። አፕሊኬሽኖች ወይም ፕላትፎርሞች ይጠቀማል ማለት ነው። የዛሬው ሌክቸራችን ይህን ይመስላል የፓርት 1። ለቀጣይ ለፓርት 2 ውስጥ የምንገናኝ ድረስ አስተያየትና ጥያቄ ካላችሁ በኮሜንት ቦክሱ ላይ አሳውቁኝ። ለዛሬው ጨርሰናል ማለት ነው። መልካም ጊዜ